ፈገግታና ዝምታዬ ሁለቱም ኃይለኛ መሳሪያዎቼ ናቸው። ፈገግታዬ ብዙ ችግሮቼን መፍታት ሲችል፣ ዝምታዬ ደግሞ ብዙ ችግሮቼን ማስወገድ ይችላል። ፍቅርዬ ወዬ የኔ ድንቡሽቡሽ የኔ ዓለም የኔ ብርቱካን የኔ ማንጎ የኔ ፓፓያ ባለሽበት ፍክት ድምቅ ሳቅበይልኝ እኔ ውድድድድ ነው ማረግሽ የኔ ትንሹ አያት ማለት ነው። የኔ ማንጎ የኔ ፍራፍሬ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም፣ ፍቅር፣ ጤና እንዲያረግልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩኝ እንግዲህ የሰው ደስታ በተለይም ደግሞ የፋንዲሻዋ የትንሿዬ ደስታ የምትናፍቁ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ቀጥሉት ማለት ነው። ዘፈኑን እንትኑን በእናንተ ዜማችሁ ቀጥሉት ማለት ነው። ግጥሙን አልችለውም፣ ዜማ እንኳን ችግር የለብኝም ነበር እንዳልላችሁ ማለት ነው። እና ትንሿ የኛ ጨረቃ የኛ ድምቀት እንግዲህ እንደምታዩት ከቅድስት ማርያም ዩኒቨርሲቲ ዲግሪዋን አፈፍ አርጋለች ማለት ነው። እዛ ሰፈር በቅናት አብደው በቅንብር እያመጡ ነው። እኛ ጋር ግን በተግባር ነው። የኛ ልጅ በተግባር ነው የተመረቀችው። እንዴ ታው እንጂ ሁሉን ነገር ቅንብር አርጋችሁ አትወሰዱ። ሁሉን ነገር በቅናት አትበዱ። ለነገሩ እኮ እናንተ የዩቲዩብ መሪ የሚዲያው መሪ የሆነችውንም ጽጌንም እኮ ከሷ ነው የወሰደችው ብላችኋል። አታፍሩም? እንኳን ፍቅርዬም ማለት ነው። ጽጌ እንግዲህ ማንም ያውቃታል። ጥርሷን የነቀለችው በሚዲያ ነው፣ በዩቲዩብ ነው ጥርሷን የነቀለችው ማለት ነው። ስናቃት አብረን አደግን የውጭጭ ሆና ጀምራ ማለት ነውና ፍቅርዬንማ ባገኛችሁት አጋጣሚ እንትን ማለት ስለምትፈልጉ ቅናት ቅጥል ርር ድብን ስለሚያደርጋችሁ ብቻ ማለት ነው። ፍቅርዬን እንግዲህ እንደምታዩት ፏ ብትን ድምቅ ብላለች። አዲስና ምርጥ የሆነ ቪዲዮ ጠብቁ። ከፈጣሪ ጋር ነገ በአሪፍ ቪዲዮ ይመጡልናል። በጣም ተናፍቀዋል። ዛሬ ግን በጣም እውነት ለመናገር በጉጉት ነበር አስጠብቃቸው ያመሸሁትኝ። በፍቅርዬ ቤት ሳይሆን በብሩኪ ቤት ይመጣሉ ብዬ ነበረ ዛሬ። ነገር ግን አልመጡም። ነገ በፍቅርዬ ቤት በቃ እኔ ነገርኳችሁ ከወዲሁ ማለት ነው። ለማንኛውም ሚኒ ፋንዲሻ የኔ ልዕልት የኔ ትንሿ እህቴ እንኳን ደስ ያለሽ፣ በድጋሚ እንኳን ደስ ያለሽ እያላችሁ ጻፉላት። ኦኬ እንኳን ደስ አላችሁ እያላችሁ ከታች በዘፈኑም በምኑም አጅቧት ማለት ነው። እቺ ትንሽዬ ብርቱካን ማለት እቺ ማንጎ አጅቧት። እሷ ጎልደን አለባበሷ ጎልደን። ኧረ ወይኔ ምን ሆነች? በቃ ጎልድ ሆና ቁጭ አለች ማለት ነው። የኔ ቸኮሌት የኔ ብርቱካን የኔ ማንጎ የኔ ፍራፍሬ ማለት ነው። ለካ የኔ አትበይ የኛ በይ ብላችሁኛል። ደግሞ እኔ አልችልማ። እናንተም ደግሞ እንደዛው ስጽፉ ኮሜንት ላይ የኔ እያላችሁ ጻፉ። ባይሆን እኔ በቃ አፌ ላይ ሆኖብኝ የኔ ነው የሚመጣልኝና የኛ የፋንዲሻዎች ማለት ነው። የፋንዲሻዎች ንግስት ማለት ነው። በጣም ደስ ብሎኛል። እንደዚህ ቀሽ ፍክት ብለሽ እንደ ፋንዲሻ ስላየውሽ ማለት ነው። ቤተሰቦች እንግዲህ 200K በቅርቡ ብናስገባት በጣም ደስ ይለኛል። በአሪፍ ፕሮግራም ቲክታክ ላይ አዘጋጅተንላት ፏ ብትን እንድንል ማለት ነው። ኬክ አምሮኝ ነው ጋይስ፣ እርጉዝ ነኝ። ኬክ አማረኝ። ያው እኔንም ደግሞ አትርሱኝ። 20 ሺህ 10 ሺህ አስገቡት። ይሄን ቻናል ጽድቁ ቀርቶብኝ በቅጡ በኮነነኛ ላይ ያገሬ ሰውና 10 ሺህ እንኳን ያስገቡት ማለት ነው። 20 ሺህ ቀርቶባችሁ እንደው 10 ሺዋን ጣል ብታረጉብኝ በቂ ነው ማለት ነው። እና ደግሞ ማለት ነው ቅድም በሰራው ቪዲዮ ላይ ማን ይቀየጥ ጠዋት በሰራው ቪዲዮ ማን ይቀየጥላችሁ በዚህ ቻናል ማን ይፈትፈት ሌላ እላችኋለሁኝ። ከፋንዲሻ ውጭ ወደ ውጭ አላላችሁም እናንተ እንደው ምን ሆናችሁ ነው? ሰው እንጂ እንደ ሌላም ሰው ይፈትፈት፣ ለሌላም ሰው እድል ስጡ። ለምንድን ነው ፋንዲሻዋን ብቻ እንድትፈተፈት የፈቀዳችሁት ማለት ነው? ምረጡ፣ ዝም ብላችሁ ምረጡ ማለት ነው እናንተ። እኔ ደግሞ ያው የሚከተለውን አስከትልላችኋለሁ ማለት ነው። ቪዲዮ ላይ ሰብስክራይብ እያደረጋችሁ እስኪ ወደ ዛሬና ወደ አየሁት ቪዲዮ እንሂድ። ወደ ታዘብኩት ቪዲዮና ሀሳባችንን እንሰጣለን። እናንተም ደግሞ ሀሳባችሁን ስጡ ማለት ነው። እና ደግሞ ማለት ነው አደራህን ካሜራ አይቶ ቢባንን ማለት ነው አንተን አለቀህም። አንተን ደግሞ ማለት ነው
በቃ ወይ አብራም ቀስ እያልክ ነዳሽ። ቀስ ብለን ነዳ። በእናታችሁ የሆነ ነገር ያሳልፋል። አረ በእግዚአብሔር ዲያረ ቀስ በለኛ ያሳልፈን ነው። እንግዲህ ይሄን ቪዲዮ አይታችሁታል ብዬ አስባለሁ። በጽጌ ቤት የተለቀቀ ቪዲዮ ነው። በጣም የተለያዩ ኮሜንቶችንም ለማየት ሞክሬያለሁኝ። ነቂ ቤስት ምርጥ ማይንድ ያላቸው ልጆችን ማይቼበታለሁ በዚህ ኮሜንት ማለት ነው። በጣም ብዙዎች ደግሞ በጎቹ ማለት ነው ጽጌና ዳኒን በተደጋጋሚ ከሩታ እና ከአብርሽ እንዲርቁ እየጻፉ ይገኛሉ። ዛሬም ላይ ደገሙት። በቤታቸው አመጡም ወይ የሰው ቻናል እያሳደጋችሁ ነነነነነነ በጣም ብዙ ነገሮች ሲቀባጥሩ እንዴ ጋይስ እነሱ እኮ በፍቅር ይው ባንድ ጓዳ ውስጥ እኮ እየኖሩ ነው ያሉት በአንድ ኑሮ ውስጥ። የእናንተ መንጫጫት ምን ይሉታል እንዴ? ኧረ ተው፣ ቅናትም ምቀኝነትም በልኩ ሲሆን ጥሩ ነው። ጽጌና ዳኒ ተጠቀሙ ለምትሉት ደግሞ ጥቅሙ የጋራ ነው። እነሱ ለብቻቸው ምንም የሚጠቀሙት ነገር የለም። የአብርሽም ሆነ የሩታ ቻናል በደንብ ያደገው ከነ ጽጌ ጋር መተው ሲንጫጩ ነው። ማንዋሸውና ማንክደው ነገር ምን ይዋሻል? ይሄ ማለት ነው። እና መንጫጫት ምናምን አያስፈልጋችሁም፣ ይስሩ። ነገር ግን እኔ በጣም የገረመኝ ነገር ምን ያክል እንደምታምኑ ምን ያክል በጎች እንደሆናቸው የተረዳሁት ነገር ቢኖር በዚህ ቪዲዮ ላይ ተመካክረው እንደሚሰሩ በደንብ ይታያል። እናንተ ግን ዝም ብላችሁ ከነሱ ራቁ። በራሳችሁ ቻናል ነው። እነሱ በፕሮግራም ነው የሚለቁት። እናንተ ምን አንገበገባችሁ? እያንዳንዳቸው ቤት በተራ ነው የሚለቁት። ሲጀመር አይዲያውን በራሳቸው ካመጡት መብታቸው ነው መልቀቅ። ምን አገባችሁ እናንተ? ምን አቃጠላችሁ ማለት ነው። እና በዚህ ቪዲዮ ላይ ጽጌ ያጠፋችሁ ነገር ቢኖር ካሜራ ፊት ለፊት ደቅነን እንደው የሚሆነውን እንድታዩት ብዬ ከኋላ ያለው እንድታዩት ብዬ ነው እየቀረስኩላችሁ ያለሁት ብትል እህትየዋ ፊት ለፊት እየታየ ማለት ያሳምን ነበረ። አሁን ግን እንደው ተውት። ቤት ውስጥ ያለውን ተደበቀ እንበል። መኪና ውስጥ ተከትሎ ሲገባ ማን ነው ካሜራማኑ? ንገሩኝ። እንደገና ቪዲዮ በደንብ መኪና ውስጥ የነበረው በደንብ በላይት ታስቦበት የተቀረጸው ታስቦበት ነው። ገባችሁ? ያቺ ሰከንድ ብቻ አብርሽ ሲያፈጥን እነሱ ሲንጫጩ ተቀረጸ። ከዛ ወዲያ እኮ ዘና ፈታ ብሎ እዛ ቦታ ላይ እየደረሱት። ለምንድን ነው እናንተ ማይንዳችሁ ማሰራት ያቃታችሁ? ለነገሩ አታሰሩት እንዴ? ተከታሏቸው፣ እዩላቸው እንጂ። እኔ እኮ ማየታችሁ ሳይሆን ለምንድን ነው የምትመቀኙት እንዴ? እዛም ቤት መመቅኘት እንዴት ትችሉታላችሁ? ተመቅኝታችሁ ማለት ነው። ማለት በቃ ከፍቅር ጋር አብረሽም ከፍቅር ጋር ሲሰራ ተቃጥላችሁ ተንገብግባችሁ እንደው እሱንም ለመግደል እሷንም ለመግደል ብር ሁላ እንከፍላለን ጭምር አላችሁ። አሁን ደግሞ እዚሁ ሲቀጥሉ እነሱ ፍቅር ሆኑ ሰላም ሆኑ አላችሁ። ከነሱ ራቁ ትላችኋላችሁ። ከነሱ ቢርቁ ከየት ነው አይዲያ አንጥተው የሚሰሩት? እነዚህ ልጆች እኮ ቤት ውስጥ ነው፣ ከዚህ የዘለለ ቤት ውስጥ ነው የሚሰሩት። ገባችሁ? ምንም የሚሰሩት ነገር የለም። አብርሽና ሩታም ቢሆን የባሰ ነው ቻናላቸው የሚረገጠው የሚሞተው እንጂ ከዳኒና ከጽጌ ስለራቁ ቻናላቸው ያድጋል ይፈምሳል ማለት አይደለም። እነሱ ደግሞ ማንንም አላሳደገም። በቃ በጋራ ነው እያደጉ ያሉት። እናንተ የማሽቃበጥ ጥግ ካልሆነባችሁ በስተቀር ማለት ነው። እና ይሄ ነገር ፕራንክ ሳይሆን ተመካክረው የሰሩት ነገር ነው። ግን እኛም ፕራንክ ቢያረጉ ደግሞ ህዝብን ፕራንክ ቢያረጉ ደግሞ ይሻል ነበረ። ሁሉም ተመካክረው እንደተመመች አድርገው ሰርተውት መጨረሻ ላይ እናንተን ፕራንክ ለማድረግ ነው ቢሉ ኦኬ ይሻላል። ወይ ደግሞ የነበረባትን ነገር ለሷ ላይ ያለውን ነገር ለእናንተ ከፊት ያለው እናንተ ሳመጡ የነበራትን ስሜት ለማሳየት ብዬ ነው እየቀረስኩ ያለሁት ብላም ቢሆን እህትየዋ ይሄም ያስኬዳል እንጂ ስታዩን እኛ ጅል ለነገሩ የሚከታተሏችሁ ጅሎች ስለሆኑ ያምኑኛ እናሽቃብጠን ያሽቃብጣለሁኝ እየመጣው በኮሜንት ምናምን እንጂ አውቃለሁኝ የምታረጓትን እያንዳንዷን ነገር። እኔ በጣም የሚያናድደኝ ነገር በመሀል የሚማለው መሀላ ብቻ ነው። በቃ እግዚአብሔርን ማርያምን መቀሰፍ ነው ይሄ ትውልድ መቀሰፍ። ይሄ ዶላር በቃ ገና ህይወታችን ራሱ ያሳጣናል ጋይስ ወገን። እኔ ያላቀም ብቻ ወደ ልቦናችን ይመልሰን ሁላችንንም። ለማንኛውም በጎቹ ብዙ አትንጫጩ። ፍቅርዬም ገና ትመጣለች። እኔ ግን ባመጣ ደስ ይለኛል። እንደዚህ ከአዲስ ሰዎች ጋር ብትመጣልኝ በቃ ርቃ ከነሱ ብትሰራ ምናምን በጣም ደስ ይለኛል። ግን ደግሞ የሚሆን ነገር አለ። ገና አዲስ ምዕራፍ ይጀመራል። የዱባይ ጉዞም እኝኝኝ ይላላችሁ። ዱባይ የእንትለት ዝግ ነው ምናምን ላላችሁ ማለት ነው። በፍጹም ዝግ አይሆንም። አየር መንገድ ፕሌን ከመቼ ወዲህ ነው እንደ መኪና ባስ የሚቆመው እንዴ? መኪና እንኳን ራሱ እኮ የበዓል ቀን አይቆምም እኮ ማለት ይቆም የሚባል ነገር የለም። የሚቆም ነገር የሚዘጋ ነገር የለም። ምናልባት የሚሄድ መኪና ሊቀንስ ይችላል፣ የሚሄድ ሰውም ላይኖር ስለሚችል ማለት ነው እንጂ እንዴት ነው ፕሌን የሚቀረው? እንዴት ነው ፕሌን ማለፍ የማይችለው?
እንዴት ነው በረራ የሌለው? አላቅም ሰምቼም አይቼም አላቅም። አንዳንድ ኮሜንት ስላየው ነው። ሲቀጥል ደግሞ ቅድም በሰራው ቪዲዮ ላይ አብርሽ ሩታን ቢጠላት ኖሮ ያኔ የመጣይ ሰዓት ነበር የሚተዋት ምናምን ላላችሁ ደግሞ ያኔ እኮ ዝና ነው ገነነና ስሟ በቃ ሰው ሁሉ እንት ሲል በቃ እሱም ተጣበቀ። ገባችሁ? ስለዚህ ብዙ መንጫጫት አያስፈልጋችሁ። ኦኬ መንጫጫት አስፈላጊ አይደለም። እናንተ ለራሳችሁ ኑሩ። የራሳችሁ ያረረ የሰው አታማስሉ። ይሄ እህታዊ ምክሬ ነው። ኦኬ ለምከረው እምቢ ካለ መከራው ይምከረው ይላል ያገሬ ሰውና ለማንኛውም ቪዲዮ ፕራንክ አይደለም። በቃ ለነገሩ ውሃ ቢወቅጡትን ቦጭ ነው። ስሩ እናንተ ስሩ። እናንተ በጎቹን አንጫጩ፣ በእነሱ ሙድ ያዙ። እኔ የሚያናድደኝ ነገር ከእናንተ እኩል ተጨፍልቄ የአረብ አገሯ ሴት እየተባልኩ መሳቂያ መሆኔን የሚያናድደኝ እንጂ ሌላው አይደለም። ከእናንተ ጋር ግን ስንጨፈለቅ ስንደመር ቅመማት ስንሆን በጣም ነው የሚያሳዝነኝ። ቅመማት ስንሆን በጣም ያናድደኛል፣ በጣም ያንገበግበኛል። ከዛ ውጭ ግን እናንተም ተቃጠሉ፣ እነሱም ይሰራሉ፣ እኛም እንሰራለን። ፍቅርዬም ትመጣለች። በቃ ይለይላችሁ እንግዲህ። ፍቅርዬም ትመጣለች፣ ገና ትገባለች። ግን እኔ ባትገባብኝ ደስ ይለኛል። ከዚህ በኋላ ከነዚህ ጋር ባትቀየር ደስ ይለኛል። ማለት መጥፎ ነገር ይደርስባታል ማለት ሳይሆን ለራሷ በቃ አዳዲስ ሰዎችን መልመድ ማወቅ ብትችል ደስ ይለኛል ፍቅርዬ እንጂ በተለይ ከትናንሽ ዩቲዩበሮች ጋር ብትገናኝ በጣም ደስ ይለኛል። አንደኛ በፍቅር የመስራት እድል ይኖራታል። ሁለተኛ በደንብ አይዲያ ትናንሾች ጋር አለ። ትላልቆች ጋር ያለው በነገራችን ላይ አይዲያ አይደለም የመስራት እንትኑ ነው። ሰው ስለሚከተላቸው ምንም ቢያረጉ ስለሚታይ ነው እንጂ አይዲያ ያለው ትናንሽ ዩቲዩበሮች ጋር ነው፣ እኛ ጋር ነው። ኮሜንቱ የኛ ነው፣ ቪዲዮ የኛ ነው ያሉ ቀንጨብ አድርገው ወስደው ይሰራሉ። በቃ ያ ነው ጨዋታው። ስለዚህ በተለይ ትናንሽ ዩቲዩበር እያገኘች ፍቅርዬ ብትሰራ አሪፍ ነው ብዬ አስባለሁ። አንደኛ ራሷን፣ ሁለተኛ ደግሞ ቅመሞችንም እያሳደገች ወደ ራሷ መሄድ ትችላለች። የሆነ የራሷን መንገድ መክፈት ትችላለች ብዬ ነው ማስበው እንጂ ታዋቂዎቹ ጋር መለጣጠፍ ትርፉ ነገር ነው የምር። በቃ ታዋቂዎችም ከሆኑ ደግሞ ከማታውቃቸው ጋር በአዲስ መልክ ብትቀርብ ብትመጣ ደስ ይለኛል። ግን ደግሞ መምጣቱ አይቀርም ከነሱ ጋር። እንግዲህ በጎችዬ እያያችሁ ተቃጠሉ ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ በቲክቶክ አስተዋውቁልኝ የምትወዱኝ የምታከብሩኝ 10 ሺህ እንድንገባ ማለት ነው። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።